ቅዱስ ደውል አሁን ሰዓት የእመቤታችን የቅድስት ድንግል ማርያም የአስራት ልጆች ምእመናት እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ልዑል አምላካችን እግዚአብሔር ሰዓተ ማለቱን ባርኮ ቀድሳ ስላደረሰን ክብርና ምስጋና ለተቀደሰው ስሙ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዓመታዊ በዓል ለታኅሳስ በዓታ አደረሳችሁ አደረሰን። እንግዲህ በዓታ ማለት ግባቷ ወይንም መግባቷ ወደ ቤተ መቅደስ የገባችበት ዕለት ወይንም በዓል ማለት ነው። እንግዲህ ያው በየዓመቱ ይተረካል። እኛ ካረሳ ነው በቀር ይህንን ስንሰማው ብዙ ዘመን አልፎናል። እመቤታችን ያው እንደምታውቁት የስዕለት ልጅ ናት፣ ታውቃላችሁ። እናትና አባቷ ሐናና ኢያቄም እግዚአብሔር ልጅ ሳይሰጣቸው ቀርቶ ፈጣሪያቸውን እየተማጸኑ ልጅ እንዲሰጣቸው አጥብቀው ይለምኑ ነበረ። ሲለምኑም ደግሞ እግዚአብሔር ልጅ ቢሰጠን እኛን ውሃ ቀርታ ፈትል ፈትላ ቡቋ አብክታ ትርዳን አንልም፣ ወንድ ልጅ የሆነ እንደሆነ እንጨት ፈልጦ እርሻ አርሶ ቁፋሮ ቆፍሮ ይርዳን አንልም፣ ቤተ እግዚአብሔር እንዲያገለግሉ እናደርጋለን፣ እግዚአብሔር ብቻ ልጅ ይስጠን እያሉ ሲማጸኑ ነው የኖሩት። እግዚአብሔርንም አጥብቀው ይለምኑን ነበር። በተለይም አንድ ቀን ሐናና ኢያቄም ወደ ቤተ እግዚአብሔር ሂደው ከቤተ እግዚአብሔር ጸልየው ወደ ቤታቸው ሲመለሱ ወደዚህ ከመድረሴ በፊት ቤተ እግዚአብሔር ሂደው መስዋዕት ሊያቀርቡ ሲሉ የእናንተን መስዋዕት አንቀበላችሁም ብሎ ሊቀ ካህናቱ መለሳቸው። ሌላ ጊዜ ደግሞ ተረፈ መስዋዕት ይበላ ነበርና ተረፈ መስዋዕቱን ሊቀበሉ ሲሄዱ ለእናንተ ይሄ አይገባም፣ ብዙ ተባዙ የሚለው አምላካዊ ሕግ ያልተፈጸመላችሁ ናቸው ብሎ መለሳቸው። ስለዚህ በዚህ እያዘኑ ይኖሩ ነበርና አንድ ቀን ከቤተ እግዚአብሔር ደርሰው ሲመለሱ ከመንገድ ላይ እንቅልፍ አላቸውና አንድ ጥላ ስር አረፍ አሉ። በዛ ባረፉበት ቀና ብለው ሲመለከቱ ርግብ ከጫጩቶቿ ጋራ ስትጫወት ሐና ተመለከተች። ሕፃኗ ርግብ እናቷን ስትዋጭራት ለዋ ላይ ስትዘልባት ስትመለከት ምን ነው ፈጣሪ ለዚች እንኳን ደመነፍስ ስለሆነችው ለርግቧ ልጅ ስትሰጥ እኔን ተፈጥሮ የምነው ድንጋይ ያደረከው ለምን ልጅ አልሰጠኸኝም ብላ ሐና ምርር ብላ አልቅሳ ነበረ። ወዲያው እንቅልፍ አላቸው። እዛው ዛፉ ስር ራእይ አዩ። ራእዩም ኢያቄም ያየው አንዲት ጻዳ ነጭ ርግብ በሐና ጆሮ ገብታ ከማህፀኗ ውስጥ ስትተኛ ተመለከተ። በዛው ተመሳሳይ ሰዓት ደግሞ ሐና ኢያቄም በትር ይዞ በትሩ ለምልማ አብባ አፍርታ ተመለከተች። በኋላ ከእንቅልፋቸው ሲነቁ ይህን አየሁ አላት። እኔም እኮ ይህንን አየሁ አለችው። ፈቃድ እግዚአብሔር ይሁን ተባብለው ተለያዩ። ከዛ በኋላ ወደ መፈክረ ህልም ወይንም ህልም ወደሚፈታ ሰው ዘንድ ሄደው እንዲህ ያለ ህልም አየን ብለው ነገሩት። ያዩት ያው እንግዲህ የሆነውን ነገር ተረጎመላቸው። ግን ብዙም አልተቀበሉትም። መክነው ኑረው ስለነበረ ይህንን ብዙ አልተቀበሉትም። ግን በእግዚአብሔር ፈቃድ በእግዚአብሔር ትእዛዝ የሐናና የኢያቄም ለቅሶ መልስ አግኝቶ ነሐሴ 7 ቀን እመቤታችን ተጸነሰች ማለት ነው። ተጸንሳ ተወለደች። ከተወለደ በኋላ ኢያቄም ሐናን እንዲህ አላት። 3 ዓመት ሲሆናት እመቤታችንን እህቴ ሆይ ይህች ብላቴና
የኛ አይደለችም። የሰጠ ቢነሳ የለበት ከሰሳ ነው። እግዚአብሔር ሰጠን፣ የተሳልነው ደግሞ ለቤተ እግዚአብሔር ልንሰጥ ነው። ስለዚህ ምን እናርግ አላት። ለምን አንሰጣትም ተባባሉ። እኔማ ፍቅርሽ አልቅልሽ ብዬ ነው እንጂ አፏ እህል ሳይለምድ ሆዷ ዘመድ ሳይወድ አሁኑኑ ብንሰጣት ጥሩ ነው ብለው በ3 ዓመቷ ወደ ቤተ መቅደስ ይዘዋት የገቡበት ዕለት ነው። እንግዲህ ወደ ቤተ መቅደስ ወሰዷት። ለካህኑ ዘካርያስ ሊቀ ካህናቱ እሱ ነበር። የእሱ ምክትል ደግሞ አዛርያስ ይባላል። እሱም ባለበት ወስደው ህዝቡ በተሰበሰበበት ንሳንካ እግዚአብሔርን ጠይቀነው ነበር፣ እግዚአብሔር ተምኔታችንን ሞልቶልናል፣ ዛሬ ስለታችንን ተቀበለን አሉት። ልጅ በስለት መስጠት የተለመደ ነው በብሉይ ኪዳን። ሐና የመከነችው ሐና ልጅ በሌላ ጊዜ ባሏ ህልቃና ይባላል ሌላ ሚስት አግብቶ ያችኛዋ ወላድ ሆና ሐና ግን መክና የወለደችው ያልወለደችውን ሐናን ትገረምማት ነበር። ስትወጣ ስትገባ ብዙ ትላት ነበር። አለመውለድ ከባድ ነው። አንዳንዴ በተለይ እናቶች ሐዘናቸው ከባድ ነው እና ሐና ሁልጊዜ ታዝን ነበር። አንድ ቀን ህልቃናን ይዛ ባሏን አንቃ እየየዋ አለቀቀችው። ያችኛዋ ብዙ ብላት ሰድባት ስለነበረ ተበሳጭታ ንቅ አርጋ ይዛ አለቀሰች። እኔ ምን ላርግሽ? ምን ልሁን? እኔ ልጅ አልሰጥሽ፣ እኔ እግዚአብሔር አይደለሁ ልጅ አልተካልሽ፣ ምን ላድርግሽ አላት። ወዲያውኑ እንዳበደ ሰው አርጓት የተናገረቻት ንግግር መጥፎ ስለሆነ መጠንቀቅ ያስፈልጋል። መካኖች ፊት የምንናገረው ንግግር ጥንቃቄ ይጠይቃል። በጣም ልብ የሚሰብር ነገር አለ። መካኖች እንኳን ልጅ ስጭኝና ለየው እስቲ ቢሉ እንኳን መስጠት ይገባል። አንዳንዴ ከበኋላ ልጅ እንኳን በከለክሏቸው ቶሎ ብሎ የሚሰማቸው ስሜት ያለ ነው። ከባድ ነው እና ሐና እንዳበደ ሰው እየገሰገሰች ከመገናኛው ድንኳን ሄደች። ከዛ መድረኩ ሄዳ ይህንን በሩን ይዛ ትጮኻለች። እየመታችው ለእግዚአብሔር ትጮኻለች። ሊቀ ካህናቱ ከቤተ መቅደሱ በር ላይ አይኖቹ ፈዘው ኤሊ ይባላል ቁጭ ብሎ ነበረ። የሰከረ የሴት መሰለችው። ጮቷን ስለሰማ አንቺ ሴት ስካርሽ የሚበርድልሽ መቼ ነው አላት ማለት ነው። አባቴ እኔ ሰክሬም አይደለም ጠጥቼም አይደለም የተበደልኩ የተናቅኩ የተገፋው ልጅ በማጣት የተጎዳው ሴት ነኝ አለችው። በኋላ እሱም መለስ አለና እግዚአብሔር እንደዛሬ የዛሬ ዓመት ወንድ ልጅ ይስጥሽ አላት ማለት ነው። እንደዛሬ የዛሬ ዓመት ወንድ ልጅ ይስጥሽ፣ እንባሽን እግዚአብሔር ያብሰው፣ በሰላም ወደ ቤትሽ ይመልስሽ ብሎ ጸሎት አድርጎላት አሳረገላት። እሷም ምን አለችው? እግዚአብሔር እንደዛሬ የዛሬ ዓመት ወንድ ልጅ የሰጠኝ እንደሆነ 3 መስፈሪያ ዱቄት በጭንቅላቴ ወይፈኑን እየነዳው ልጅን በጀርባ ያዝዬ አምጥቼ ለእግዚአብሔር ሰጠዋለሁ አለች። 3 ዓመት ሲሞላው ነው ያለችው እሷ። ለምን ከ3 ዓመት በፊት ለስለት ቢሰጡት ያስቸግራል። ከ3 ዓመት በኋላ ግን አፉ እህል ይለምዳል፣ አያስቸግርም። ስለዚህ ያንን 3 ዓመት ጠብቃ የዛሬ እንዲያመቱ እንዲያለው በአመቱ እግዚአብሔር ልጅ ሰጣት። ልጁን ከሰጠ አይቀር ደግሞ ማንን ሰጣት? ሳሙኤልን። አዎ ነብይ እግዚአብሔር፣ የእስራኤል ነብይ፣ የእስራኤል መስፍን፣ ይህን ሀገር በሁለቱም ስልጣኑ የመራ ሳሙኤልን የሚያህል ልጅ እግዚአብሔር ሰጣት። ልክ በ3 ዓመቱ እንዳለችው 3 መስፈሪያ የገብስ ዱቄት በጭንቅላቷ ልጇን በጀርባዋ ሻኛው ቅምጥል ቅምጥል የሚል ደግሞ ኮርማዋን እየነዳች ወደ ቤተ እግዚአብሔር ይዛው ሄደች። ወስዳ ለዛ ለካህኑ ለኤሊ የዛሬ ዓመት ልጅሽ ስላላት ስለቷን ልጁንም እንካ የተሳኑት ዱቄቱም ይሄው በሬውን ኮርማውም ይሄው ብላ ለእግዚአብሔር አስረከበች። ምን አለች ስትዘምር? እግዚአብሔር ኃያል ነው፣ መካኒቱን 7 እንድትወልድ ያደርጋል፣ 7 የወለደችውን ደግሞ መካን ያደርጋል አለች። መውለድም እኮ ያስመካል። ወልደው ያታልደሉ አሉ። ወልደው በልጅ ያልተጠቀሙ ሰዎች አሉ። እግዚአብሔር ባለከላቸው ደግሞ በልጅ የሚጠቀሙ አሉ። ከባድ ነው። መውለድ ብቻ ያኮራል።
አንዳንዴ አለመውለድም ቢሆን የእግዚአብሔር የራሱ ምክንያት አለው። እግዚአብሔር ምክንያት አለው። እኛን ዝም ብሎ አይደለም የሚከለክለን። ያ ሁኔታ ወይ የኛን ህይወት ይዞ የሚሄድ ይሆን ይችላል፣ ወይ ደግሞ እግዚአብሔርን የምናማርርበት ፍጥረት በእኛ ውስጥ ሊኖር ይችላል። እግዚአብሔር ባወቀ የሚሰራውን ስራ እኛ እናውቀው። ሐና ግን እግዚአብሔር ኃያል ነው። አዎ መካኒቱ 7 እንድትወልድ ያደርጋል፣ 7 የወለደችውንም መካን ያደርጋል አለች። ዘመረ ለእግዚአብሔር። ልጇንና ስለቷን አምጥታ አስረከበች። ሳሙኤል በኤሊ ቤት በመገናኛው ድንኳን በቤተ መቅደሱ አደገ። የእግዚአብሔርን ድምጽ እየሰማ እግዚአብሔር በዛ ዘመን ከኤሊና ከእስራኤል ድምጹም ሁሉም ተሰውሮ ነበር። ሳሙኤል ግን ያዳምጠው ነበር። አዎ በዛ 20 በኋላ ነው እንግዲህ እስራኤልን 40 ዓመት በክህነትም በመንግስትም አንቀጥቅጦ ገዝቶ ይሄን ሀገር ሳሙኤል ያው እንደምታውቁት መሴፋ በሚባለው ከኢየሩሳሌም በላይ ማነው መበሰሪ ጽዮን በላይ ወደ ላይ ስትወጡ እዛ ነው የተቀበረው ሳሙኤል ታላቁ ነብይ ማለት ነው። በዚህ ሀገር ራማት ይላል። በእኛ መሴፋ ይለዋል እንትኑ ብዙ እና በዛ ተቀበረ ሳሙኤል። እስከ ዛሬ ድረስ አጽሙ እንኳን ለዚች ሀገር በረከት ሆኗል ማለት ነው። ሳሙኤል እንግዲህ ስለት መስጠት እንደተለመደ ነው። በሌላም መልኩ እንደዚሁ ስለት ተስረው ልጃቸው ለሞት አሳልፈው የሰጡ ሰዎች አሉ በብሉይ ኪዳን። አዲያ ከዚህ ልማድ ነው እመቤታችንንም ሐናና ኢያቄም እኛ ልጅ እንውለድ እንጂ እኛን ታገልግል አንልም፣ አንተን ታገለግላለህ፣ ለእግዚአብሔር እንሰጣታለን አሉ። ተሳሉ። 3 ዓመት ሲሞላት ይዘው ወደ ቤተ መቅደስ ሄዱ። መስዋዕት ጋር ነው። አዎ ወሰዱ። ሊቀ ካህናቱን እንካ ስለታችንን ተቀበላሉት። ያቺ ከፀሐይ 7 እጅ የምታበራ ንጽሕት ቅድስት አልብኪ ነውር የተባለች ነውር የሌለባት ንጽሕት እመቤታችንን በ3 ዓመቷ ወስዶ እንኩ ተቀበሉኝ አሉ። አያትና ይቺ ምን እናረጋታለን? ምንስ እናበላታለን? ከምንስ ላይ እናስተኛታለን? ማንስ ያሳድጋታል? እንዴት ትሆናለች አላቸው። አዎ በኋላ እኛ ተሰለና ስለታችንን ግን ተቀበለ አሉት። አዋጅ ብሎ ህዝቡ በተሰበሰበበት ከያ በኋላ ምን እናርግ እያሉ ሲነጋገሩ እመቤታችን ሕፃኗ ራባት ጠማት። ነገሩ ሲረዝም ከዛ አለቀሰች። ስታለቅስ ሐና በጊዜ ያዘችው የለም። ከይ በኋላ ስታለቃቅስ መልአኩ ፋኑኤል በመሶበ ወርቅ መናውን በጽዋ የሚጠጣውን ይዞ ከሰማይና ከምድር መካከል ቆመ። ዘካርያስ ቀና ብሎ ሲያዩ መልአክ ነው። ወይ ጉድ! እግዚአብሔር ጎበኘኝ ማለት ነው፣ እኔንም አየ ማለት ነው ብሎ ዘካርያስ ወገቡን ታጠቀና ያንን መና ሊቀበል ወደዛ ሄደት አለ። መልአኩ ትንሽ ከፍ ብሎ ሰቀቀው። አዛርያስ ምክትሉ ምናልባት ይጸጋል አንተ እንዲህ መጣው እስኪ ሄድ አለው። እሱም ታጠቀና ሄዶ ጠጋ ሲል መልአኩ አሁንም ሰቀቀ፣ ትንሽ ከፍ አለ። እናንተ እንግዶች እግዚአብሔር የሚያደርገው የእስራኤል አምላክ ድርጊቱ ብዙ ነውና እስኪ ለእናንተ የመጣ እንደሆነ ቅረቡ አለ። ሐና ሕፃኗን ይዛ እልፍ ብላ ተቀመጠች። መልአኩ ዝቅ አለ። አንቺ ምናልባት ለዚች ብላቴና ይሆን እንዳይሆን እስኪ ተያትናው ነይ አላት። እሷን ቁጭ አርጋት ሐና ወደ ህዝቡ ስትቀላቀል መልአኩ ውርድ ብሎ በአንድ ክንፉ ቅፍ አድርጎ በአንድ ክንፉ አልብሶ ያንን መናውን አብልቷት የሚጠጣውን አጠጥቷት እመቤቴ እስካሁን ድረስ ስላስራብሁሽ እስካሁን ድረስ ስላስጠማሁሽ ይቅርታ አድርጊልኝ ብሏት ወደ ሰማይ አረገ። ይህን ጊዜ ዘካርያስ ምን አለ? የምግቧ ነገር ከተያዘልንማ እንዲህ አለችው ንጽሕት በቤተ መቅደስ ልትቀመጥ ይገባል ብሎ ከቤተ መቅደስ ውስጥ አስገብቶ አስቀመጣት። ይሄ ነው ባታ ማለት። ወደ ቤተ መቅደስ የገባችበት ማለት ነው። ቤተ መቅደስ ስለቷን ካህኑ ዘካርያስ ተቀብሎ ፊት እኮ እናንተ ተረፈ መስዋዕት ሊበሉ ሲሄዱ እግዚአብሔር ያዘዘውን ሕግ ያጓደላችሁ ናችሁ፣ ልጅ ስላልወለዳችሁ እርግማን አለባችሁ ብሎ አባሯቸው ነበር። መስዋዕት ሲሰጡት
የእናንተ መስዋዕት አልቀበልም ብሎ አሰናብቷቸው ነበር። እግዚአብሔር ከተገፉ ጋር ይቆማል። እግዚአብሔር ካጡት ሰዎች ጋር ይቆማል። ዛሬም ቢሆን እግዚአብሔር ከድሆች ጋር ነው እንዳይመስላችሁ። እግዚአብሔር ከድሆች ጋር ነው። እኛ ተመቻ አልጋ ላይ ተኝተን እንታመማለን። በረንዳ አድረው ከብርድ ላይ ተጋድመው ድርቶ ለብሰው ከታይ ምንጣፍ ሳይኖራቸው ሆስፒታል አያውቁ አያማቸው። እኛ የናቅነውን 3 ቀን የበሰበሰውን በየገንዳ የወደቀውን ትርፍራፊ በልተው ህመም የላቸው። ብላርዚያ የለ፣ ጨጓራ የለ፣ ታይፈስ የለ፣ ታይፎይድ የለ፣ ነፃ ናቸው። እግዚአብሔር ማን ጋር ስለሆነ? ከእነሱ ጋር ስለሆነ እኛ ውሃውን አጣርተን አሳምረን ላያውን በረዶ ከተን ብዙ ደክመን ሚነራል ዋተር ብለን ከውሃ ማርጠን እኛ ወዲያችን እንታመማለን። እነሱ ከሰው የተረፈውን ጭላጭ በየሆቴሉ ሰብስበው ያንን ጠጥተው ምንድን ናቸው? ጤነኞች ናቸው። እግዚአብሔር ከማን ጋር ነው? ከድሃ ጋር። አያችሁት? እግዚአብሔር ከተገፉ ጋር ሁልጊዜ ከደሱ ጋር ነው። እመቤታችን እንዲህ አድርገው ለቤተ መቅደስ ሰጧት። በቤተ መቅደስ እንግዲህ 12 ዓመት ተቀመጠች የሚለው ይሄን ነው። ባታ ማለት እበቁ ቤተ ከምስለ መባኤ ነው ያሉት። ወደ ቤተ እጅ መንሻዬን ይዤ ወደ ቤተ እመጣለሁ። ነብይ እግዚአብሔር ዳዊት ነው የተናገረው። እጅ መንሻ ስጦታ መባ ይዤ ወደ ቤት እመጣለሁ እንዲያሉ። አንዳንዱ ገንዘብ ይዞ ይመጣል፣ አንዳንዱ የእንስሳት ተዋጽኦ ይዞ ይመጣል፣ አንዳንዱ ሌላ ይዞ ይመጣል፣ አንዳንዱ ደግሞ ልጁን አምጥቶ ይሰጣል። አያችሁት? እነዚህ የተቀደሱ ቅዱሳን ልጃቸውን ሰጥተው ሌላ አይደለም የወለዱትን ልጅ ያውም ደግሞ መክሮ ወልዶ ያገኙትን ልጅ መስጠት ደግሞ ከምን በላይ ነው። ካለው ልጅ ከ5ቱ ከ6ቱ መስጠት አያስደንቅም። አንድ ልጅ ወልዶ ግን በስለት ያገኙትን ልጅ መስጠት ግን ከምንም በላይ ነው። እና ሐናና ኢያቄም ይህንን ያደረጉት ዛሬ በትላንትናው ዕለት እመቤታችን ወደ ቤተ መቅደስ የገባችበትን በዓል ተከበረው። እንግዲህ ያቺ ሰማይ ምድር አምላክ ወልዳ ያስገኘች ንጽሕተ ንጹሐን ቅድስተ ቅዱሳን እንከን የሌለባት ይቲታ አቢም ኪሩቤል ይላታል ቅዱስ ኤፍሬም። ይቺ ከኪሩቤል ትበልጣለች፣ ከሱራፌል ትበልጣለች። እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ ከሦስቱ አካል ለአንዱ ለሥላሴ ማደሪያ ሆናለችና። ኪሩቤል ዙፋኑን ቢሸከሙ በአፋ ነው፣ እሷ ግን ኪሩቤል ፈጣሪዋን የተሸከመችው በማህፀኗ ነው። እነሱ በአፋ ነው መንበሩን የተሸከሙት። ለዚህ ነው ይቲታ አቢም ኪሩቤል ያላት። ይቺ ከኪሩቤል ትበልጣለች። ኪሩቤል በአፋ ቢሸከሙት እሷ በማህፀኗ የተሸከመችው ሰማይ ወምድር ዘያገመሩ ሰማይና ምድር የማይችሉትን አምላክ 9 ወር ከ5 ቀን ወስና የተገኘች ስለሆነ ይህንን በዓል ቤተክርስቲያን በየዓመቱ ያለማቋረጥ ታከብራለች። እናንተም ደግሞ ዋስ እንድትሆናችሁ ይችን ዕለት ከበዓላቶቿ አንዷን ለይታችሁ ከሌላው ጋራ እንዲሁ ስለምታከብሩ እድለኞች ናችሁ። ይሄ ትልቅ በረከት ነው። ከእግዚአብሔር ጸጋ የምታገኙበት ነው። ታድላችኋል። በእምነት ለምናደርገው ነገር እንኳን በእመቤታችን እንኳን በጌታችን እንኳን በመላእክት እንኳን በጻድቃን እንኳን በሰማዕታት ስም ለምታከብሩት ሰው እገሌ እኮ ወዳጄ ነው ለሱ ወገብ የቁርጥ ለምን አይልም ብለን እንደምናደርገው እንኳን እገሌ እኮ የቁርጥ ቀን ዘመዴ ነው፣ ልጅ ብድር ከጎኔ መከራ ቢደርስብኝ ከጎኔ የሚል ሰው አለ አይደል? ለሰው እንኳን የማረሱት ሰው አለ፣ አጥንታችሁ የማይረሳው ሰው አለ። እግዚአብሔር ደግሞ ከዚህ በላይ፣ እመቤታችን ደግሞ ከዚህ በላይ ናት። መላእክት ደግሞ ከዚህ በላይ ናቸው። ጻድቃን ከዚህ በላይ ናቸው። ሰማዕታት ከዚህ በላይ ናቸው። ስለዚህ ትልቅ እድል ነው። በረከቱን አግኝታችኋል። በረከቱ በቤታችሁ ይግባ። ዛሬ ለዚህ ቤት በረከት ይሁን። እመቤታችን በዚህ ቤት አትለይ። ማህበሩን ያስፋልን፣ ማህበሩን ያጽናልን፣ ያብዛን፣ ከቁጥር ያጉለን። ከዛሬ ዓመት ደግሞ የወጡትን በሰላም መልሶ ዛሬ ማህበር ላይ የሌሉትን ወደ ቤቱ አምጥቶ በሰላም ወደ ኢትዮጵያ የሚሄዱትን እዚህም በስራ ምክንያት የቀሩትን ሁሉ በረከት እግዚአብሔር በያሉበት ያድርስልን። ጌታችሁን ይባርክ ይቀድስ። እመቤታችን ከሁላችን